የሃይማኖት መሪዎችና የባለድርሻ አካላት የምክክር መድረክ በይፋ ተጀመረ። በአማራ ክልል ደቡብ ወሎ ዞን የሚገኙ የተመረጡ የዞንና የወረዳ የሃይማኖት መሪዎች እንዲሁም የሚመለከታቸው ባለድርሻ አካላት የተሳተፉበት አገር አቀፍ የምክክር መድረክ በዛሬው ዕለት በኮምቦልቻ ከተማ በይፋ ተጀምሯል። ይህ ለሁለት ተከታታይ ቀናት የሚቆየው ሰፊ የምክክር መድረክ የተዘጋጀው የኢትዮጵያ ሃይማኖት ተቋማት ጉባኤ ከኤችዲ ጋር በመተባበር መሆኑም ታውቋል። በኮምቦልቻ ከተማ የተጀመረው ይህ መድረክ በዋናነት በሃይማኖት መሪዎችና በተለያዩ ባለድርሻ አካላት መካከል ጠንካራ ውይይትና ትብብር ለመፍጠር ያለመ መሆኑን ተገልጿል። የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ የ2019 በጀት ዓመት ረቂቅ ዕቅድ አቀረበ። የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ መምሪያዎች የ2019 በጀት ዓመት ረቂቅ ዕቅዳቸውን አቅርበው አስተያየትና ውይይት ተካሂዶባቸዋል። በእቅድ ውይይቱ የቤተክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ የተገኙ ሲሆን በቀረበው ዕቅድ መደሰታቸውን በመግለጽ ዕቅዶቻችን በተሰጡት አስተያየት መሰረት እንዲስተካከሉ አቅጣጫ ከማስቀመጥ በተጨማሪ የመምሪያ ዳይሬክተሮችና በስራቸው የሚገኙ ቢሮዎች እያሳዩት ስላለው ትጋት አመስግነዋል። የ2019 በጀት ዓመት ዕቅድ በተለይ ዓመቱን ሙሉ ከሚከበረው ከመሰረተ ክርስቶስ ቤተክርስቲያን 75ኛ ዓመት ጋር በተገናኘ እስካሁን ቤተክርስቲያኒቱ የመጣችበትን አሁን ያለችበትን ወደፊት ሊከናወኑ የሚገባቸውን የትኩረት አቅጣጫዎች የሚያካትትም ይሆናል። ረቂቅ በጀቱ ለአስተዳደር መሪዎች ጉባኤ ቀርቦ በጠቅላላ ጉባኤ ከጸደቀ በኋላ ተግባራዊ እንደሚደረግም ይጠበቃል። ትልቁ የቅዱስ መጽሐፍ መተግበሪያ ባይብል አፕ ከዓለም ዋንጫ ጎን ለጎን የጥቅሶች ውድድር ሊጀምር ነው። በዓለም ላይ ትልቁ የመጽሐፍ ቅዱስ መተግበሪያ ከዓለም ዋንጫ ጋር አብሮ የሚሄድ ዓለም አቀፍ የመጽሐፍ ቅዱስ ጥቅሶች ውድድር ሊጀምር መሆኑን ገለጸ። ከ1 ቢሊዮን ጊዜ በላይ በስልኮች ላይ የተጫነው ቨርጅን የተሰኘው መተግበሪያ ከሰኔ 4 እስከ ሐምሌ 12 የሚቆይ የዓመት አጋማሽ የቅዱስ መጽሐፍ ሊግ የተሰኘ ውድድር ያካሂዳል። ታዋቂ የእግር ኳስ ተጫዋቾችን ምስክርነት የሚያካትተው ይህ ውድድር የብራዚሉ ካካ፣ የኮሎምቢያውን ሁዋን ኳድራዶ፣ የሜክሲኮውን ሳንቲያጎ ጊሜኔዝ፣ የኡራጓዩን ሮናልዶ አራውሆ እና የጣሊያኑን ጆርጂኒሆ ጨምሮ የትኛው ሀገር በቅዱስ መጽሐፍ ንባብ ላይ ብዙ ጊዜ እንደሚያሳልፍ በደረጃ ይለያል ብለዋል። የቅዱስ መጽሐፍ መተግበሪያው ለ7 ተከታታይ ቀናት የሚከፈቱ ተጠቃሚዎችን ልዩ ባጅ የሚያገኙ ሲሆን በዓለም አቀፍ ውድድር ላይም የራሳቸውን ሀገር ይወክላሉ። የዩቨርሽን ማዕከላዊ መሪ ናንዶ ቫለንቴ ሲናገሩ ታላላቅ ስፖርተኞች ወደ ጨዋታው ዝም ብለው አይመጡም። ማንም በማያያቸው ጊዜ እንኳ ከጀርባ ጠንክረው ይሰራሉ። የእኛ መንፈሳዊ ሕይወት ያንን መሰል የዕለት ተዕለት ትጋት ይጠይቃል። ይህ ውድድር ስፖርትን ለማክበር ብቻ ሳይሆን በዓለም ዙሪያ ያሉ ሰዎች የዕለት ተዕለት የመጽሐፍ ቅዱስ ንባብ ልምድን እንዲያሳድጉ ለመርዳት ጭምር ነው ብለዋል። በሚሊየን የሚቆጠሩ ሰዎች በእነርሱ አራያነት ከሚከተሏቸው ስፖርተኞች ጋር በመሆን በየቀኑ የእግዚአብሔርን ቃል ሲፈልጉ ማየት እውነተኛ እድገት የሚያመጣ ጊዜያችንን ሁልጊዜ ለቅዱስ መጽሐፍ ስንሰጥ መሆኑን የሚያስታውስ ኃይለኛ መልእክት አለውም ብለዋል። መተግበሪያው ለእንግሊዝኛ፣ ስፓኒሽ፣ ፖርቹጋልና አፍሪካንስ ቋንቋ ተጠቃሚዎች ከአካባቢው አብያተ ክርስቲያናትና ፓስተሮች ጋር በመተባበር የተዘጋጁ ትኩረታቸውን በዓላማ በጽናትና በመሪነት ላይ ያደረጉ በስፖርት ጭብጥ ላይ የተመሰረተ የመጽሐፍ ቅዱስ ማጥኛ ዕቅዶችን ያቀርባልም ተብሎ ይጠበቃል።